ለፍተን ሰላምን ብናመጣ በአንጻራዊነት ሰላም ቢሰፍን የተሟላ ልማት መጥቶ ለሰላማችን እንቅፋት የሆኑ የልማት ጥያቄዎች መመለስ ካልቻል የሰላሙ ጉዳይ በፍጹም ዘላቂ ሊሆን አይችልም። ስለሆነም የሰላምን ጉዳይ ስናስብ የልማት ጥያቄዎቻችን ምላሽ እያገኙ ስለመሄዳቸው እና በየደረጃ ያለው ህዝብና መንግስት የሰላምን ጉዳይ ለማስፈን ከሚሰሩ ስራዎች ባሻገር የልማት ጥያቄዎቻችን እየተመለሱ ህዝቡ የሚያነሳቸውን አጠቃላይ የልማት ጥያቄዎች እያረጋገጥን ስለመሆናችን እርግጠኛ መሆንን ይጠይቃል። ስለሆነም የዛሬው መድረክ ከመጣንባቸው የሰላም ውይይቶች፣ በሰላም ጉዳይ የምናደርጋቸው ምክክሮች፣ ሰላምን በማምጣትና ባለማምጣት ከሚደረጉ ንትርኮች፣ ከመፈካከር ከናለውም ልማት የምናወድምበትና በሰልፍ ተቃውሞ ከምንገልጽበት አተያይ ይወጣል። በእንደዚህ አይነት የጋራ በሚያደርጉ ልማቶች ላይ መመካከር፣ ቀልባችንን ወደዚህ መመለስ መቻል ትልቅ ነገር ነውና ለእንደዚህ አይነት የልማት አጀንዳዎች ትልቅ አቴንሽን መሰጠት እንዳለበት ታሳቢ ተደርጎ ስራዎችን መስራት አለብን። የፍኖተ ሰላም ከተማ የታሪክ አስተማሪዎችና እዚህ ከተማ ላይ ረጅም ዓመት እንደቆየና የፍኖተ ሰላምን ታሪክ እንደሚያቀሰው ስታነሱት እንደነበረው በጣም ብዙ ታሪክ ያለው ከተማ ነው። የከተማ ከታሪክ ባሻገር በጣም ብዙ የተፈጥሮ ጸጋ ያለው ነው። ብዙ ስብጥር ያለው ማህበረሰብ የሚኖርበት ከተማ ነው። እናም ጭምር የልማት የሰላም ተምሳሌት በመሆን ረገድ ለሌሎች አካባቢዎች ሞዴል የነበረ በሂደትም ጭምር ቅድም ስታነሱት እንደነበረው በብዙ ውድድር በብዙ ሽኩቻ የጎጃም ማዕከል እንዲሆን የምዕራብ ጎጃም ማዕከል እንዲሆን የተመረጠ ከተማ ነው። አሁን ባለው ነባራዊ ሁኔታ ያንን ጸጋ መጠቀም ባለመቻላችን፣ ያንን ታሪካችንን ማስቀጠል ባለመቻላችን፣ ያለንን የብዝሃ ስብጥር ወደ ትልቅ አቅም ቀይረን ከተማችንን ሞዴል ከተማ ማድረግ ባለመቻላችን በልማትም በሰላምም ከተማው በብዙ ሁኔታ ወደ ኋላ እየተመለሰ ያለ ከተማ ነው። ይህን ያህል ታሪክ፣ ይህን ያህል ጸጋ፣ ይህን ያህል ህዝብ፣ ትልቁ ሀብት በአንድ ሀገር ላይ ህዝብ ስለሆነ ያለው ከተማ በዚህ የመጎሳቆል ደረጃ መገኘት አልነበረበትም። ከፍኖተ ሰላም ጋር የምናወዳደራቸው ታሪክ የሌላቸው ከተሞች አሁን ያሉበት ደረጃ በዚህ ደረጃ አይደለም። የኮሪደር ልማት ጨርሰው፣ የከተማ መሰረተ ልማት ጨርሰው፣ በከተማ የሚጠበቀውን የመንገድ ተደራሽነት፣ የመሰረተ ልማት ተደራሽነት ጨርሰው ስለ ሰርቪስ ነው የሚወራው። ከፍ ያለ ሰርቪስ የሚሰጥ ከተማ ስለመሆን፣ የዲጂታል ሰርቪስ የሚሰጥ ከተማ ስለመሆን፣ ስለ ስማርት ሲቲ ነው የሚወራው። የፍኖተ ሰላም ከተማ ያንን ታሪክ ማስቀጠል ባለመቻላችን አሁን ያለው ነባራዊ ሁኔታ ይሄ ከተማ ወዴት እየሄደ ነው ብሎ በተደጋጋሚ ጥያቄ የሚነሳበት ስለ ልማት የሚወራበት ሳይሆን ብዙ ጊዜ በሰላም በማምጣትና ባለማምጣት መዋቅር ባለመቀየርና ባለመቀየር የምንታረክበት ከዛ አልፎ ተርፎ በየጊዜው ለይቶለት ወደ ግጭት እስኪወጣ ድረስ በሰልፍ የሚጥለቀለቅበት አይነት ከተማ ወደ መሆን ከተሸጋገረ ውሎ አድሯል። በዚህ ምክንያት የፈለገውን ያህል ስለ ፍኖተ ሰላም የሰላም ታሪክ፣ ስለ ፍኖተ ሰላም ጸጋ፣ የፍኖተ ሰላም ዜጎች መልካምነት የፈለገውን ያህል ታሪክ ብንናገር ታሪክን ማስቀጠል ያልቻለ የመከነ ትውልድ ብሎ ይሳለቅብን ካልሆነ በስተቀር ታሪክ ጥሩ ነው ትምህርት እንድንወስድበትና ያንን ታሪክ እንድናስቀጥል። ነገር ግን ታሪካችንን በመናገርና በመመጻደቅ የምናሻግረው ልማትና የምናመጣው ሰላም አይኖርም። ታሪክ ለዜጎች ትልቅ መነሻ እና ትልቅ የትምህርት ማዕቀፍ ቢሆንም ይህንን ማስቀጠል እስካልቻልን ድረስ ይህንን ታሪክ ማስቀጠል እስካልቻልን ድረስ ያለንን ጸጋ አውቀን አልምተን ወደ ገንዘብ እና ወደ ልማት መቀየር እስካልቻልን ድረስ ታሪክን አብዝቶ ስለ ታሪክ መናገር ታሪክን ማስቀጠል የማይችል የሳት ልጅ አመድ የሆነ ትውልድ ስለመሆኑ ስለራሱ መናገር የማይችል ግን ስለ አያቱ የሚያወራ ከራሱ አልፎ ስለ አያቱ እየተናገረ መኖር የሚሽት ትውልድ ያለበት፣ በሌላ አነጋገር ኋላ ቀርነት በጣም እየተንሳፋበት የመጣ ሜንታሊቲ ኋላ ቀርነት እየተንሰራፋበት የመጣ ከተማ ስለመሆኑ ትልቅ መገለጫ ይሆን ካልሆነ በስተቀር ታሪክና ጸጋችንን አብዝተን ብንጨነቅለት ካልተጠቀምንበት ታሪካችንን ከማቋሸሽና ከማሰደብ የዘለለ አይሆንም ብለን መነሳት አለብን።
ፍኖተ ሰላም በዚህ ደረጃ ሆኖ መገኘት አልነበረበትም። ከደብረ ማርቆስ ቀጥሎ የቆላ ደጋ ዳሞት አውራጃ መቀመጫ የተደረገው የጎጃም ክፍለ ሀገር የጎጃም የሚባለው ቀጠና ወደ አውራጃና ወደ ክፍለ ሀገር ሲመነዘር እንደዛ አይነት ትልቅ ጸጋ የተሰጠው በተፈጥሮ የታደለ በጣም ብዙ ምርት የሚመረትበት ከነዳጅና ከአሻቦዎች ምርት ያመርታል ተብሎ ዲክለር የተደረገበት የብዙ አካባቢዎች የብዙ ዓለማት ምኞት የነበረ አካባቢ ለዚህ ደረጃ ተጎሳቁሎ በመገኘቱ እዚህ ቤት ያለን ሰዎች ማፈር አለብን። በታሪካችን ያን ታሪክ ማስቀጠል ባለመቻላችን ይሄን ጸጋ ማልማት ባለመቻላችን እና ፍኖተ ሰላም በዚህ የሰላም ሁኔታ በዚህ የልማት ሁኔታ በመገኘቷ እዚህ ቤት ያለን ሰዎች ከታሪክ ተወቃሽነት አናልፍም። እዚህ ቤት ያለን ሰዎች ግማሽ እድሜያችንን ኖረናል፣ ግን ለልጆቻችንም ሌላ ታሪክ እያስረከብን ነው ብለን ከፍ ያለ ቁጭት ይዘን መነሳት አለብን።